ስለ ማህሌት ምን አዲስ ነገር አለ? አረ ምንም የለ። አግኝቻትም ደውላልኝም አታውቅም። እርግጠኛ ነሽ? አው ለምን ብዬ አንተን ዋሻለሁ? ለማንኛውም ካገኘሻት ቅጣቱ ስለሚበቃሽ ዝና ይፈልግሻል። የምርህን ነው? የሷ ሁኔታ አሳስቦኝ ነበር። ሰውየው ሞቷል። ምን? ባንተ ዝላልነት ስንት ቢዝነስ አብረን የምንሰራውን ሰው አትነዋል እያልኩ ነው። ያንን ቪዲዮ ተጠቅመህ ሞገስን ወደ እስር ቤት እንዳትከተው ትህትናን ተከታትሎ መያዝ የኔ ስራ መሰለኝ። ይሄን ደግሞ እያደረኩኝ ነው። አንድም የደወልኩት ለሱ ያቺ በዋልተኛ ያለችበትን አውቀ ጎትታ ይዘልኝ ብታመጣ ይሻላል። እየሞከርኩኝ ነው። አትሰማም እንዴ? ለምንድን ነው ቁጭ ብለህ የምታይኝ? አትበላም እንዴ? መጀመሪያ እኮ አንቺ ጥገኝ እንደውም አልበላም። እሺ እንዴ ላይ ዛሬ ያመጣሁት ምግብ እኮ ትንሽ ስለሆነ ለሁለታችን አይበቃም ብዬ። ቆይ ግን ወጣ ብዬ እንድሰራ ማትፈቅድልኝ ለምንድን ነው? ራቅ ብለን ነው አይደል ያለነው? ዝናው የማያገኝብን ቦታ ነው አይደል ያለነው? በእርግጥ የሆነ ተአምር ካልተፈጠረ በቃ እዚህ ማንም ሊያገኘን አይችልም። ሄሎ መርማሪ ጥሩ ነህ። አንተ ደግሞ መቼ ነው ለኔ ደፋ ቀና ማለትን የምታቆመው? ሰማ። ለማንኛውም አሁን አንድ ቪዲዮ ልክልሃለሁ። ያን የተፈጠረ አይነት ትክክለኛ ኬዝ ነው የምልክልህ። ዝም ብሎ ቪዲዮ አይደል። ያንን ቪዲዮ አይተህ ምን ማድረግ እንዳለብህ መቼስ አልነግርህም። ዛሬ ምን ሆነ ነው ፊትህን ጥለሃል? እና ለምን አንስተሽ አታረጊው? ውይ ይቅርብኝ። ግን ለሌላ ነገር አይደለም፣ ፊትህ ይሰፋኛል ብዬ ነው። ኧረ እባክሽ ይሰፋሻል። ወይ ግን አንቺ እንዴት ነው የምትሞጣሞጪ? ያ እንደውም ባንኮኒው ላይ የነበረው ዝም ብሎ ገንዘብ ሲበትን የነበረው ሰውዬ አቶ ሀብታሙ እንዳይሆን እና ያ ሰው አይኑ እኔ ላይ አርፏል እያልሽ ሰውዬው ሀብታም እንደሆነ በደንብ ያስታውቃል። ለማንኛውም ያንን ነገር እያሰብኩበት ነው። ያ ማህፀን ኪራይ ምናምን የምትለው ነው። የምርሽ ነው? ኧረ ቀስ ልትወጣብኝ ነው እንዴ? ብሩክ በስተመጨረሻም ቅድስት ለብዙ ጊዜያት ስትፈልገው የነበረውን ነገር ማድረጉ ለሷ ያልጠበቀችውን ደስታ ፈጥሮላታል ማለት ነው። እሷ ለብዙ ጊዜያት ይሄንን ቀን ከብሩክ ስትጠብቀው ነበር። ብሩክ ደግሞ እዛ ጋር ያለውን ነገር አሁን ላይ እነሱ ላይ ያጋረጠውን ነገር እዛ ጋር ከነዝናና ከነ ካሌብ ጋር የተጀመረውን ጦርነት እሱ መጀመሪያ ዳር ማስያዝ አለብን፣ እናም ደግሞ እነሱ እስር ቤት መግባት አለባቸው። ከዛም በኋላ ወደ ቤታችን ተመልሰን ነው ከኪራይ ቤት ወጥተን የሚለውን ነገር ሲያስብ ነበር። ግን ደግሞ አሁን ላይ ይሄንን ነገር ማድረጉ በጣም ትክክል ነው ማለት ነው። አንድ ላይ መኖራቸው እስካልቀረ ድረስ እዛው ለሷ ቀለበት አድርጎ ከዛም በኋላ ሽማግሌ ቤተሰቦቿ ጋር ልኮ ሰርጉን ለሌላ ቀንም ማቆየት ይችላሉ ማለት ነው። ግን ደግሞ ቢሆንም ቅድስት እዚህ ጋር የብሩክን ልደት አከብራለሁ ብላ ባልጠበቀችው መንገድ ሰርፕራይዝ መደረጓ ለሷ ሌላ ደስታ ፈጥሮላታል ማለት ነው። ሌላው ነገር ደግሞ እዚህ የደስታቸው ቀን ላይ እንደዚህ በጣም የሚያስደስተው ይሄ የደስታ ፕሮግራማቸው ላይ ሞገስንና ሉላን ቢጠሩ በጣም ደስ ይል ነበር ማለት ነው። ሞገስና ሉላ አሁን ላይ ራቅ ብሎ ዝና አያገኝንም የሚሉት ቦታ ተደብቆ እንዳሉ ነበር ዛሬ ሉላ ስታወራ የነበረው ማለት ነው። እነሱ ዝና በጣም ስጋት ሆኖባቸዋል። በተለይ የያዘባቸው ቪዲዮ ያንን ቪዲዮ ለፖሊሶች ሰጥቶ ፖሊሶች ሞገስን በሕግ ቁጥጥር ስር ያውላሉ የሚለው ነገር በጣም ስላሳሰባቸውና ስላስጨነቃቸው ነው አሁን ላይ ተደብቆ ያሉት ማለት ነው። ዝና ደግሞ እንደዛተው የቀረው አይመስልም። አንድ ለነሱ የሚታዘዝ ወይ ደግሞ እነሱ እንደፈለጋቸው እያዘዙ የሚያሰሩት አንድ መርማሪ ፖሊስ አለ። ያንን ቪዲዮ እልክልሃለሁ፣ ቪዲዮውን አይተ ምን ማድረግ እንዳለብኝ ንገረኝ፣ አንተ ምን ማድረግ እንዳለብህ ታውቃለህ ብሎታልና መርማሪ ፖሊስ እዛ ጋር አሁን ቪዲዮውን ካየ ቪዲዮ የሚያሳየው ሞገስ ሰው ላይ ሽጉጥ ተኩሶ ሲገል ነውና ምናልባት ከዚህም በኋላ በነፍስ ግድያ በሚለው ሞገስን ማሳደድ ወደሚለውም ሊሄዱ ይችላሉ ማለት ነው። እዚህ ጋር ግን ዝና ለምንድን ነው እሱ ለራሳቸው የራሳችን ሰው ነው ለሚሉት አንድ መርማሪ ፖሊስ ቪዲዮን የላከው የሚለውን ነገር ስናነሳ እዛ ጋር መድብልና ሞገስ እሱ የሚፈልገውን ነገር ካደረጉለት ሞገስ ሉላን ከሰጠውና መድብል ደግሞ እዚህ ጋር ትህትና ለሱ ከሰጠው መርማሪውን ፖሊስ በፈለገው ሰዓት በቃ ጉዳዩን ዝጋው፣ ሰዎቹ እኔ የምፈልገውን ነገር አድርጎልኛል የሚለውን እንደዚህ አይነት ጨዋታ ለመጫወት ፈልጎ ነው እዚህ ጋር ለራሳቸው መርማሪ ፖሊስ ቪዲዮውን የሰጠው ማለት ነው። ዝና አሁንም ድረስ ከሉላ በላይ ትህትናን አጥብቆ እየፈለጋት ነው።
ባለፈው እንደውም ያየነው መሳይ ለተባለው አሁን ትህትና ካለችበት ቤት ለትህትና መልእክት እንዲያደርስ ተብሎ ልጅቷን ካሁን በኋላ አልፈልጋትም ሰውየው ሞቷል የሚለውን የውሸት ዜና ነግሮት ነበር። ትህትና ከተደበቀችበት ቦታ ትወጣለች ብሎ ማለት ነው። ሰውየው መሞቱን ከሰማች ያኔ ብቅ ብቅ ማለቷ አይቀርም፣ እኛ ደግሞ እንይዛታለን የሚለውን ነገር አስቦ ነበር። ዝና ምንም እንኳን ያኔ ይሄንን ነገር ትህትና ለመሸወድ ቢል ራሱ ዛሬ ደግሞ ካሌብ ደውሎለት ሰውየው እውነት እንደሞተ ነግሮታል ማለት ነው። እናም ደግሞ አሁን ሰውየው ቢሞት ራሱ ትህትናን ለመበቀል እሷን ህይወቷን ለመቅጠፍ አሁንም ትህትናን እየፈለጓት እንደሆነና ህይወቷን አጥፍቶ ወይ ደግሞ እሷ ውስጥ ያለውን ኩላሊቱ ወስዶ ከዛም በኋላ አስክሬኗን ጫካ መጣል የሚለውን ነገር ነው አሁን ላይ እያሰቡ ያሉት ማለት ነው። ያ ማለት ሌላ ሰው ሌላ ደንበኛ ከትህትና ጋር ኩላሊቱ ማች የሚያደርግ ሰው ከመጣ የሷን ኩላሊት ይሸጣሉ። ከዛም በኋላ እሷን አስክሬኗን ጫካ ውስጥ ይጥላሉ ማለት ነው። እዚህ ጋር ሰውየው ቢሞት ራሱ ንዴትም አለባቸው። ይሄ ሰውዬ ያመለጠን እሷ ስላመለጠች ነው፣ እሷ ስለተደበቀች ነው። እሷ ብትገኝ ኖሮ ይሄ ሰውዬ አይሞትም የሚለውን ነገር ነው አሁን ሁለቱም እያሰቡ ያሉት ማለት ነው። ካሌብም በተደጋጋሚ ዝናን ሲለው የነበረው ሰውየው ምን ያህል እንደሚያስፈልገን ታውቃለህ ሲለው ነበርና ካሌብ የፈራው ነገር አልቀረምና ለብዙ ነገር ይጠቅመናል፣ ለስራችን ይጠቅመናል ሲል የነበረው ሰውዬ አሁን ላይ እንደሞተ ነው እየተናገረ ያለው ማለት ነው። ምናልባት ከዚህም በኋላ ፈተናዎች ትህትና ላይ እንደሚከብዱ ግልጽ ነው ማለት ነው። እዛ ጋር አሁን ለሰዎቹ ያላቸው አማራጭ ለሞተው ሰውዬ ቤተሰቦች እነዚህና ገንዘባቸውን መመለስ ነውና እነሱ ደግሞ እዚህ ጋር ገንዘብ ስለሚወዱ ከሰውየውም በላይ የሚያሳዝናቸው በሰውየው ምክንያት እናገኝ የነበረው ገንዘብ ቀርቶብናል የሚለውን ነገር ነው አሁን ላይ እነሱ እያሰቡት ያለው ማለት ነው። ለዛ ደግሞ ትህትናን ፈልጎ መቅጣት እሷን ማስወገድ ወደሚለው ነገር መሄዳቸው የማይቀር ነገር ነው ማለት ነው። ዝና ደግሞ አሁን ላይ ለመድብል ደውሎ ትህትናን የት እንዳለች አምጣ እያለው ነውና መድብል ለዝና የሚመልሰውን ነገር ስናይ ልጅቷን እያፈላለኳት ነው፣ አግኝቻት ወደ አንተ ላመጣት ነው ብሏልና እውነት መድብል እዚህ ጋር ትህትናን እያፈላለጋት ነው ወይስ የሚለውን ነገር ስናይ አሁን ላይ መድብል ያንን ነገር ለማድረግ ምንም እንቅስቃሴ እያደረገ አይደለም። ግን ደግሞ እዛ ጋር የሞገስ ነገር አሳስቦታል። ሞገስ እዛ ቪዲዮ ላይ የሰው ህይወት ሲያጠፋ ያሳያልና ዝና በዚህ ነገር እያስፈራራው ነው። ሞገስ ላይ ምንም አይነት ጉዳት እንዲደርስ አይፈልግም መድብል ማለት ነው። ግን ደግሞ እዚህ ጋር ትህትናን እያፈላለጋት አይደለም። ምናልባት ትህትና ለሱ ደውላ እሷ ከሱ ጋር ካልተገናኘች በስተቀር መድብል እዚህ ጋር ትህትናን በምንም አይነት ምክንያት ሊያገኛት አይችልም ማለት ነው። ምናልባት ደግሞ ከትህትና ጋር ቢገናኙና እንዴት አድርጎ ሞገስን ነፃ ማውጣት እንዳለባቸውና መጀመሪያ ዝና ለሚሰራው ወንጀል እዛ ጋር ብዙ ህገወጥ ስራዎች እየሰሩ ነበርና እዚህ ጋር የሞገስ ነገር ቢያስጨንቃቸውና ቢያሳስባቸው ራሱ ሞገስም እስር ቤት ከገባ አንተም እስር ቤት መግባት አይቀርም በሚለው እነሱም በዛ መንገድ ምናልባት ዝናን ሊደራደሩት ይችላሉ ማለት ነው። ዝና ደግሞ ያንን ቪዲዮ ለፖሊሶች ሰጥቶ ሞገስ እስር ቤት እንዲገባ አደረኩ ማለት እኔም እስር ቤት መግባቴ አይቀርም የሚለውን ነገር ስለሚያሳስበው ምናልባት ይሄንን ነገር ለተወሰነ ጊዜም ሊያረጋጋው ይችላል ማለት ነው። ሌላው ነገር ደግሞ የማህሌት ነገር ነው። ማህሌት ከዛች እሷን ወደ ቤቷ ይዛት ከሄደች ልጅ ጋር አሁን ላይ እሷ የምትሰራውን ስራ ለመስራት የተስማማች ይመስላል ማለት ነው። እናም በመጀመሪያ ቀን ገንዘቡ ራሱ የጣማት ይመስላል። ልጅቷ መጀመሪያ ላይ በቃል ነበር የምትነግራት ወደዚህ ስራ ከገባሽ ይሄን ያህል ገንዘብ ታገኛለሽ፣ እንዴት ትጠቀሚያለሽ የሚለው ነገር ስትነግራት ነበር። ማህሌት ደግሞ በመጀመሪያ ቀን ልጅቷ ይዛት በሄደች ቀን ብዙ ገንዘብ ሰርታለችና ይሄ ስራ የተስማማት ይመስላል ማለት ነው። ከአሁኑ አንድ ሰው ላይ አንድ ባለሀብት ላይ አይኗን እንደጣለችና ባለሀብቱም እሷን እንደወደዳት ነበር ስታወራ የነበረው ማለት ነው። ያ ማለት ከዚህም በኋላ እዛ ቤት እንደምትመለስና ምናልባት ያ ባለሀብት ጋር ጠቃጠጋ እንደምትል ነው ከአሁን ማህሌት ወሬ የተረዳ ነው ማለት ነው። አንዴ ደግሞ ወደዛ ስራ ገባች ማለት ከዛ ስራ ለመውጣት በጣም ስለሚከብዳት ማህሌት በዛው መቅረቷ አይቀርም ማለት ነው። ግን ደግሞ ዝና አሁን ላይ እሷን እንደሚፈልጋት ነው ለኤፍራታ ሲናገር የነበረው ማለት ነው። የቅጣቱ ጊዜ ይበቃሻል፣ ዝና ይፈልግሻል ብለሽ ካገኘሻት ንገሪያት ብሎ ለኤፍራታ ነግሯታልና ዝና እዚህ ጋር ማህሌትን ለምን እንደፈለጋት ባይታወቅም ግን ደግሞ አንዳንድ ጥቃቅን ስራዎችን እሷን ለመላክ እሷን እንደ ከዚህ በፊቱ እየናቃት እየሰደባት ወደ ፈለገ ቦታ ሊልካት ነው እንጂ እዚህ ጋር ማህሌት አሳስበው ማህሌት ተቸግራለች፣ ጎዳና ወድቃለች የሚለው ነገር ያን ያክል ዝናን አስጨንቆት አይደለም ማለት ነው። ሌላው ነገር ደግሞ የኤፍራታና የደላላው መርዞ ነገር ነው። ኤፍራታ አሁን ላይ ደላላው መርዞ ባለፈው ሲላት የነበረውን ነገር
ማህፀን ማከራየትና ሰውየው ቤትና መኪና ይሰጥሻል የሚለውን ነገር አሁን ላይ በዛ ሀሳብ እየተስማማች ይመስላል ማለት ነው። አሁን ላይ እሷ ላይ ችግር ጸንቶባታል። ለዛም ነው ከዛ ችግር ማውጫው ምናልባት ደላላው መርዞ ያለኝ ነገር ሊሆን ይችላል የሚለውን ነገር አስባ ነው። እዛ ጋም ደላላው መርዞ የነገራት ነገር በጣም አጓግቷታል። ሰውየው ቤትና መኪና ይሰጥሻል፣ አንቺ ብቻ ልጅ አርግዘሽ ውለጅለት የሚለውን ነገር ነው የነገራት ማለት ነው። ኤፍራታ ደግሞ ይሄ ነገር ይሳካል ወይስ አይሳካም፣ ደላላው መርዞ እውነቱን ነው ወይስ አይደለም የሚለው ነገር ያን ያክል ጥልቀት ገብታ ለመመርመር ያሰበች አይመስልም ማለት ነው። ምናልባት ደላላው መርዞ ራሱ እዚህ ጋር ተሸውዶ ሊሆን ይችላል። ሰውየው እዛ ጋር አንድ ሴት እንደዚህ ብሎ አጓጉቶ ያምጣልኝ በሚለው ይሄንን የውሸት ዜና ለደላላው መርዞ ነግሮትም ሊሆን ይችላል ማለት ነው። ኤፍራታ ግን አሁን ካለውበት ችግር መውጫ መንገድ ደላላው መርዞ የነገረኝ ነገር ሊሆን ይችላል ብላ አስባ ነው አሁን ላይ የኪራይ ቤት ውስጥ ነው ያለችው። እናም ደግሞ ተጨማሪ መኪና ታገኛለች ብሏታልና ከችግሬ አይበልጥም በሚለው በዚህ ነገር ተስማምታለች። ይሄ ነገር ደግሞ የመሆን ቻንሱ የመሆን እድሉ በጣም ጠባብ ስለሆነ ወደፊት ደላላው መርዞና ኤፍራታ መጣላታቸው አይቀርም ማለት ነው። ኤፍራታ ያን የምታስበው ደላላው መርዞን ሸውደኸኛል፣ ዋሽተኸኛል፣ ተጫውተብኛል በሚለው ነው ያንን ነገር ልታስብ የምትችለው ማለት ነው። ወይ ደግሞ እዛ ደረጃ ሰውየው ጋር ሳይደርስ ራሱ ምናልባት ሰውየው ሌላ ሰው አግኝቶ ኤፍራታ ያሰበችው ነገር ሊቀር ይችላል ማለት ነው። አሁን ላይ እሷ ስራ እየሰራች አይደለም። ያኔ ዝና እሷን ሲያሳድድ በነበረበት ሰዓት ከዝና ስር ለመደበቅ ብላ ቤት ስለምትውል እዛ ስራ ቦታ ሄዳ አትሰራም ነበርና ያ ስራዋን እንዳጣች ነው ስታወራ የነበረው ማለት ነው። አሁን ላይ ደግሞ ደላላው መርዞ ራሱ ቤት ውስጥ አንዳንድ ወጪዎችን በፊት ያግዛት ነበር። አሁን ደግሞ እሱም ስራ ጠሮበታልና ያንን ነገር እያደረገ አይደለም። ኤፍራታ እዚህ ጋር ያሰበችው ነገር ካለባት ችግር አሁን ላይ በጣም ተቸግራለች። ችግር ጸንቶባታልና ያንን ችግር እወጣለሁ ብላ ነው ይሄንን የማይሆን ነገር ውስጥ የገባችው ማለት ነው።